ሰላም እንዴት ናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁ በሰላማችሁ ብዛ በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ብሩኖ ፈርናንዴዝ ከማንቸስተር ዩናይትድ ቢለቅ እንኳን ራሱ የአውሮፓ ክለቦችን ጥያቄ ያጠናል እንጂ ወደ ሳውዲ እንደማይዘዋወር ተነግሯል። ሰሞኑን እንግዲህ ብሩኖ ፈርናንዴዝ ከማንቸስተር ዩናይትድ የመልቀቅ እድል እንዳለው መረጃዎች ሲወጡ ነበር። ነገር ግን ከማንቸስተር ዩናይትድ የሚለቅ ከሆነ እንኳን ወደ አውሮፓ ክለቦች እንጂ ወደ ሳውዲ ክለቦች የሚሄድ እድሉ ጠባብ እንደሆነ ታማኝ የሚባሉ የዜና አውታሮች እየገለጹ ይገኛሉ። ከዛ ውጪ ግሌዘር ቤተሰቦችን በተመለከተ እንግዲህ ጆኤል ግሌዘር እና አብርሃም ግሌዘር በራትክሊፍ 50 ሚሊዮን ፓውንድ ኢንቨስትመንት ወጪ የተገነባውን የዩናይትድ ልምምድ ሜዳ አዲሱን ዋና ህንፃ ሲጎበኙ ይህ የመጀመሪያቸው እንደሚሆን ተገልጿል። ግሌዘሮች በ2005 ክለቡን በብድር ከገዙበት ጊዜ ጀምሮ ለክለቡ መሰረተ ልማትም ሆነ እድሳት ከራሳቸው ኪስ አንዲት ሳንቲም አለማውጣታቸው ተዘግቧል። ይህም ማንቸስተር ዩናይትድ በመቶ ሚሊዮኖች የሚቆጠር የብድር ዕዳ ውስጥ እንደተዘፈቀ ተመላክቷል። ምንም እንኳን የስራ አስፈጻሚ ስብሰባዎች በአብዛኛው በየወሩ የሚካሄዱና የክለቡን ከፍተኛ ባለስልጣናት እንዲሁም የእግር ኳስ ዳይሬክተሮችን የሚሳተፉ ቢሆንም የአሞሪም ድንገተኛ ስንብትን ተከትሎ በዩናይትድ ውስጥ የተፈጠረውን አለመረጋጋት ግን ለዚሁ ስብሰባ ዋነኛ መሆን ነው እየተገለጸ የሚገኘው። በቅርቡ እንግዲህ ማንቸስተር ዩናይትዶች ከፍተኛ የሆነ ተቃውሞ በፉልሃሙ መርሃ ግብር እንደሚያደርጉ ይጠበቃል። ቅዳሜ ዕለት እንግዲህ ማንቸስተር ዩናይትድ ማንቸስተር ሲቲን በሜዳው በሚያስተናግድበት ጨዋታ አንቶኒ ቴይለር በዋና ዳኝነት እንደሚመሩ ተገልጿል። እንግዲህ አንቶኒ ቴይለር ከዚህ በፊት ተመልክታችኋቸው ከሆነ ለማንቸስተር ዩናይትድ ፌር የሆነ ዳኝነትን ሲያስመለክቱ አልተመለከትንም እና እንዲሁም እኔ በደንብ የማስታውሰው ማንቸስተር ዩናይትድ በሜዳው ብራይተንን በገጠመበት ጨዋታ አማድ ያሉ ላይ በቃ ፍጹም የሆነ ፋውል ተሰርቶበት ምንም አይነት ውሳኔ አለማስተላለፋቸው ከዛም ባሻገር በርካታ ስህተቶችን ሲሰሩ ነበርና አሁን እንግዲህ አንቶኒ ቴይለር ለማንቸስተር ዩናይትድ ጥሩ የሚባሉ አይነት አሰልጣኝ አይደሉም። ሁሉንም ነገር ግን በቅዳሜው ዕለት የምንመለከተው ይሆናል። ማንቸስተር ዩናይትድ በዚህ የዝውውር መስኮት የግራ ክንፍ ተጫዋች ለማስፈረም አማራጮችን እየተመለከቱ ነው ተብሏል። ማይክል ካሪክ በዊል ኮክስ የሚመራውን የምልመላ ቡድን ጥሩ የውሰት ዝውውሮችን ለመፈጸም እያጤኑበት እንደሆነ እየተገለጸ የሚገኘው በተለይም እንግዲህ ማንቸስተር ዩናይትድ ጥሩ የሚባሉ ተጫዋቾች የሉትም እና በዚህ ሁኔታ ደግሞ በቀላሉ ቶፕ ፎር ለመግባት ይቸገራል። ስለዚህ ማንቸስተር ዩናይትዶች ለማይክል ካሪክ ድጋፍ ሊያደርጉለት ሀሳብ እንዳላቸው ነው እየተገለጸ የሚገኘው። ማጌርን በተመለከተ እንግዲህ አዲስ መረጃ ወጥቷል። ማጌር እንግዲህ በዚህ የዝውውር መስኮት የጣሊያን ክለቦችን ሊቀላቀል ይችላል ተብሏል። ኢንተር ሚላን፣ ናፖሊ፣ ፊዮሬንቲና ተጫዋቹን እየተከታተሉ ከሚገኙ ክለቦች መካከል ሲሆኑ የተጫዋቹ ምርጫም እንግዲህ ሴሪውን ለመቀላቀል ክፍት እንደሆነ እየተገለጸ የሚገኘው እንግዲህ እድሜው እንደገፋ ይታወቃል። ማንቸስተር ዩናይትዶች ለሱ ተተኪ በማስፈረም ተጫዋቹን የመልቀቅ ፍላጎት አላቸው እየተገለጸ ይገኛል። ከዛ ውጭ አዲሱ አሰልጣኝ ካሪክ እንግዲህ ኡጋርቲን ይቀይረው ይሆን የሚለው ነገር እንግዲህ ጥያቄ አስነስቷል። ይህ እንግዲህ ለካሪክ ትልቅ ፈተና ነው። ቡድኑ የተሻለ ለማድረግ የተጫዋቾችን የግል ብቃት ማውጣት ይችላልን የሚለው ነገር አለና ካሪክ ሁሉ ነገሮች ማሻሻል ያለበት ሲሆን አንድ ቡድንን የተሻለ ማድረግ፣ ሁለት ደግሞ ተጫዋቹን በግል በከፍተኛ ደረጃ እንዲጫወት ማድረግ የሚጠበቅበት ይሆናል። ሪዮ ፈርዲናንድ እንግዲህ ስለ ማኑኤል ኡጋርቴ አንድ አስተያየት ተሰጥቷል። እውነት ለመናገር የኡጋርቴ ብቃት አበሳጭቶኛል። እንደመጣ ሰሞን ሁሌም ጉልቤተኛ፣ ኳስ ነጣቂና ፈጣን ተጫዋች ሲለው ነበር። እኔም ትክክለኛ የሚያስፈልገንን ተጫዋች አገኘን ብዬ ነበር። ያንን ግን አላገኘንም፣ ወደ ተግባር አልቀየረውም። ሁሉም ሰው ተጋጣሚ ጋር በፍጥነት ደርሶ ኳስ እንደሚነጥቅ ያወራለት ኡጋርቴ እኔ እስካሁን አላየሁትም። የእርሱ ትልቅ የጨዋታ ክፍል አግሬሲቭ አጨዋወት ሊሆን ይገባ ነበር። ይህ ሰው የመሃል ሜዳ ተፋላሚ ወይም ዘዋሪ በመሆን ነገሮችን ያስተካክላል ብዬ እንዳስብ የሚያደርገኝ አሻራ በአንድም ጨዋታ ላይ አልተመለከትኩም ሲል ሪዮ ፈርዲናንድ ተናግሯል። በአፍሪካ ዋንጫ እንግዲህ ለናይጄሪያ እየተጫወተና ጥሩ ብቃት እያስመለከተ የሚገኘው የብሬንትፎርዱ አማካኝ ኦኒዬካ ለማንቸስተር ዩናይትድ መጫወት ይፈልግ እንደሆነ ሲጠየቅ ለማንቸስተር ዩናይትድ መጫወት እፈልጋለሁ ሲል ተናግሯል። ማንቸስተር ዩናይትድ እንግዲህ በመሀል ስፍራ ምን ያህል ድክመት እንዳለበት እናውቃለን እና ተጫዋቹ በመሀል ቦታ ላይ ደግሞ በጣም ድንቅ ከሚባሉ ተጫዋቾች ውስጥ የሚጠቀስ ነው። ተጫዋቹ ወደ ማንቸስተር ዩናይትድ መምጣት ፍላጎት እንዳለውን በይፋ አሳውቋል። ኔዘርላንዳዊ የማንቸስተር ዩናይትድ የግራ መስመር ተመላላሽ ቴይለር ማላሻ በዚህ ጥር የዝውውር መስኮት ማንቸስተር ዩናይትድ ጋር ሊለያይ የሚችልበት እድል ሰፊ እንደሆነ እየተገለጸ ይገኛል። ምንም እንኳን የጥሩ የተጫዋቾች የዝውውር መስኮት ሊጠናቀቅ እየተቃረበ ቢገኝም ተጫዋቹ ከማንቸስተር ዩናይትድ በመልቀቅ ወደ ሌላ ክለብ ሊያመራ የሚችልበት እድል እንዳለ ተጠቁሟል። ማንቸስተር ዩናይትድ ተጫዋቹን ለመሸጥ ዝግጁ መሆኑ ሲገለጽ፣ ተጫዋቹም ከማንቸስተር ዩናይትድ ለመልቀቅ ፍላጎት እንዳለው ተመላክቷል። ቴይለር ማላሻ በአሁኑ ወቅት በማንቸስተር ዩናይትድ ከ18 ዓመት በታች ቡድን ስብስብ ውስጥ በመካተት ለቡድኑ ግልጋሎት እየሰጠ እንደሚገኝ የሚታወቅ ጉዳይ ነው። ጄንሰን ዊልኮክስ እቅዱን ግልጽ አድርጓል። እንግዲህ ዊልኮክስ በለተሰኘው ከማንቸስተር ዩናይትድ ተጫዋቾች ጋር ተገናኝቶ መምከሩ ተገልጿል። ዊልኮክስ እንግዲህ ትክክለኛ ጊዜ አሰልጣኝ መሾም ወሳኝ መሆኑን አጽንኦት ሰጥቶ መግለጹ ተሰምቷል። ጄንሰን አያይዞም በቀሪ የውድድር ዓመት ዋናው ግብ ለሻምፒዮንስ ሊግ ማለፍ መሆኑን በግልጽ እንዳሳወቀ ታማኙ ዘ አትሌቲክስ አሳውቋል።
በማንቸስተር ዩናይትድ አዲስ የአሰልጣኝ ሹመት እንግዲህ አዲስ ዜና ወጥቷል። ዲዘርቢና ቱሄል እንደታጩ ነው እየተነገረ የሚገኘው። ኢኔዮስ ለቋሚ አሰልጣኝነት ቱሄልና ዲዘርቢን ለመቅጠር እያጭኑበት መሆኑ ተገልጿል። ቱሄል ሙሉ ትኩረቱ በእንግሊዝ ላይ ሲሆን ከዓለም ዋንጫው በፊትም ስምምነት እንደማይፈጽም ተነግሯል። ዲዘርቢ በማርሴይ ደስተኛ መሆኑ ሲነገር በዩናይትድ ሰዎችም እንደሚደነቅ ነው እየተገለጸ የሚገኘው። ምን ያህል ታክቲሽያን እንደሆነ እናውቃለን ሮበርቶ ዲዘርቢ። እንዲሁም ትልቅ ክለብን ቢረከብ በሚገባ መወጣት የሚችል እንደሆነ ይታወቃል። በተለይም ደግሞ በፕሪሚየር ሊግ ልምድ እንደመኖሩ አንጻር ወደ ማንቸስተር ዩናይትድ የመምጣት እድሉ ሰፊ ይሆናል ተብሎ ይጠበቃል። ባርሴሎና እንግዲህ በውሰት ውሉ ላይ ካለው የ30 ሚሊዮን ዩሮ የግዢ አማራጭ ባነሰ ዋጋ ማርከስ ራሽፎርድ ማስፈረም የሚፈልጉ እንደሆነ ተገልጿል። ይህ ካልተሳካ ግን የመግዛት ግዴታ ያካተተ ሌላ የውሰት ውል ለማቅረብ ዝግጁ እንደሆነ እየተገለጸ የሚገኘው ባርሴሎና ማርከስ ራሽፎርድን በቋሚ ለማስፈረም ከማንቸስተር ዩናይትድ ጋር ድርድር የመጀመር ሀሳብ እንዳላቸው ነው እየተገለጸ የሚገኘው። ተጫዋቹ በባርሴሎና ቤት ጥሩ የሚባል እንቅስቃሴን ማስመልከቱ የሚታወቅ ጉዳይ ነው። ስለዚህ በባርሴሎና ቤት አሁንም የምንመለከተው ይሆናል። ቅዳሜ ዕለት እንግዲህ ማንቸስተር ዩናይትድ በሜዳው ማንቸስተር ሲቲን የሚገጥም ይሆናል። ጥሩ ጨዋታ ይሆናል ተብሎ ነው የሚጠበቀው። ማንቸስተር ዩናይትዶች በሚገባ ዝግጅት እያደረጉ ይገኛሉ። በማይክል ካሪክ አጋዥነት እንግዲህ ጥሩ የሆነ ነገርን በቅዳሜው መርሃ ግብር እንመለከታለን ተብሎ ይጠበቃል። ማንቸስተር ዩናይትድ እንደምናውቀው ለትልቅ ክለቦች በቀላሉ የማይተኛ ክለብ እንደሆነ ከዚህ በፊት መመልከት ችለናል። አንደኛ በሜዳውም እንደመሆኑ አንጻር፣ ሌላኛው ደግሞ በርካታ ተጫዋቾች መመለሳቸው ይታወቃል እና ከዚህ አንጻር ማይክል ካሪክ ደግሞ ከዚህ በፊት ጥሩ የሚባል ስታት ነው ያለው ትልቅ ክለቦችን በመግጠም ማንቸስተር ዩናይትድ አሁንም ሊነሳበት የሚችለው ችግር በመከላከሉ ረገድ አሁንም ጥሩ የሚባል አይደለም። ይህን ችግር በሚገባ መፍታት ይገባዋል። ነገር ግን ከሌላ አንጻር በርካታ ተጫዋቾች ወደ ማንቸስተር ዩናይትድ መመለሳቸው የተሻለ ነገር እንድንጠብቅ ያደርገናል። በማይክል ካሪክ ስር እንግዲህ ማንቸስተር ዩናይትዶች ዋነኛ ኢላማቸው ቶፕ 4 ሆኖ መጨረስ ነው። ነገር ግን አሁን እንግዲህ በጥሩ የዝውውር መስኮት አዳዲስ ተጫዋቾችን ለማምጣት ከወዲሁ ዝግጁ እንደሆነ እየተገለጸ የሚገኘው ባሉት ተጫዋቾች ግን ለሻምፒዮንስ ሊግ መሳተፍ በጣም ከባድ እንደሆነ ይታወቃል። ስለዚህ በውሰት ውል አንድ የመሀል ስፍራ ተጫዋችና እንዲሁም ደግሞ ተመላላሽም ጭምር ለማምጣት ሀሳብ እንዳላቸው ነው የተገለጸ የሚገኘው በተመላላሽ ቦታ ላይ እና እንዲሁም ደግሞ በመሀል ስፍራ ላይ ከፍተኛ የሆነ ችግር እንዳለ ይታወቃል። ይህንን ችግር ለመቅረፍ ታዲያ ማንቸስተር ዩናይትዶች በርካታ ስራዎችን ከወዲሁ ለመስራት ሀሳብ እንዳላቸው ነው እየተገለጸ የሚገኘው። እኔም እንግዲህ አዲስ መረጃ የሚወጣ ከሆነ ወደ እናንተ የማርሳችሁ ይሆናል። እንግዲህ የዕለተ ቅዳሜው መርሃ ግብር በምን አይነት ውጤት ያልቃል? ግምታችሁን አስቀምጡልኝ እላለሁ። በዛሬው ዕለት እንግዲህ ማንቸስተር ዩናይትድን የተመለከቱ ስፖርታዊ መረጃዎች ይህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካሙን ተመኘው። በዛሬው ዕለት እንግዲህ ማንቸስተር ዩናይትድን የተመለከቱ ስፖርታዊ መረጃዎች ይህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካሙን ተመኘው።